ጋቢት ባለ እግዚአብሔርን የሚያክል ባል ቅዳሴ እንዳይቀደስ ሆኖ እንዴት ነው አይሰገድም የሚባል? ይሰገድ የሚሉ አሉ። አዎ በነገራችን ላይ ከአሁን በፊትም ተወስኗል፣ ይሰገዳል ተብሎ ተወስኗል። ብዙዎቹን የሚያንጫጫቸው በልማድ ስለሚኖሩ ነው። ከጥንት ጀምሮ ክርክር አለ። እውነት ለመናገር በሊቃውንትም ቢሆን ክርክር አለ። ግን አንድ ነገር የተጻፈበትን አውድ መረዳት በጣም ወሳኝ ነው። አሁን በጣም ትልቁ ችግሩ የተጻፈበትን አውድ አለመረዳት ነው። በፍትሐ ነገሥትና በሌሎቹ መጻሕፍት እነዚህ 5 በዓላት በቁጥር ይታወቃሉ፣ የማይሰገድባቸው ማለት ነው። 5 ሲባል እኮ እንደው በየወሩ በወር ውስጥ ለማለት ነው እንጂ አጠቃላይ ከቆጠርናቸው የጌታ 9 አበይት በዓላት የሚባሉ አሉ። የእመቤታችንም ቅዱሳት በዓላት አሉ። ከመላእክት ደግሞ የቅዱስ ሚካኤል አለ። ብዙ ጊዜ ግን እዚህ ሰሙነ ሕማማት ላይ በተለይ መጋቢት ላይ መጋቢት 29 ዘንድሮውን ሰሙነ ሕማማት ላይ ነው የዋለው። እንግዲህ መጋቢት 29 በሐዲስ ኪዳን የመጀመሪያው በዓል ነው። እግዚአብሔር ቃል በቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት ከሰማይ ወርዶ ናዝሬት በምትባል ቦታ ከድንግል ማርያም የተጸነሰበት ቀን ነው። በጣም ታላቅ በዓል ነው። እንደውም በስንክሳሩ በኩረ በዓላት ይለዋል። በጣም ታላቅ ነው፣ የበዓላት ሁሉ አለቃ ማለት ነው። በኩረ በዓላት ከተባለ ከሰሙነ ሕማማቱ ውጭ በሌሎቹ ቀኖች በአብይ ጾም ሲውል ራሱ መጋቢት ባለ እግዚአብሔር ቅዳሴው ከሌሎቹ ዕለታት በተለየ ሁኔታ ነው። በአብይ ጾም ውስጥ ከሆሳዕና ውጭ በሌሎቹ ቀኖች የሚቀደሰው ቅዳሴ ግዕዝ ነው። የመጋቢት ባለ እግዚአብሔር ግን እዝል ነው የሚቀደሰው። ለምን? አብይ በዓል ነው። በጣም የምስጢር በዓል ነው። በጣም የተለየ በዓል ነው። የጌታችን ኢየሱስ ክርስቶስ 9 አበይት በዓላት የምንልናሱ ስንል መጀመሪያ የምንነሳው ከመጋቢት ባለ እግዚአብሔር ነው። በኩረ በዓላት ከሚባለው ማለት ነው። በፍትሐ ነገሥቱ ልደትንም በኩረ በዓላት ይለዋል፣ ጽንሰቱን በኩረ በዓላት ይለዋል። ወደዛ እንሄድም። ልደት መገለጫው ነው። ይህኛውን ግን የምታውቀው ድንግል ማርያም ብቻ ናት፣ ጽንሰቱን ማለት ነው። እና እንዴት ነው ይሰገዳል? አይሰገድም። ከሰሙነ ሕማማቶች አይሰገድም። ምንም ግልጽ ነው። በሰሙነ ሕማማት ግን መጋቢት 21 ቀን የእመቤታችን በዓል ነው ብሎ አልሰግድም ማለት፣ መጋቢት 29ም የጌታችን ኢየሱስ ክርስቶስ በዓል ነው ብሎ አልሰግድም ማለት መቼ ሊሰግድም? መጋቢት ባለ እግዚአብሔር እኮ እንደሚታወቀው ታውቃላችሁ ሊቃውንት፣ ቅዳሴው ራሱ በተለየ ሁኔታ እዝል ነው ብያችኋለሁ። ይታወቃል፣ ሊቃውንት ያውቁታል። በሌላ ቀን ጊዜ የተቀደሰ ለመጋቢት ባለ እግዚአብሔር ብቻ የተሰራ ስርዓት አለ። አሁን ሰሙነ ሕማማት ውስጥ ቅዳሴ የለም፣ ግልጽ ነው። ከመጋቢት ባለ እግዚአብሔር የበለጠስ በዓል አለ ወይ? ከቅዳሴስ የበለጠ አገልግሎት አለ ወይ? ቅዳሴን የሚያክል አገልግሎት ቀርቶ ያን የመሰለ የመጋቢት ባለ እግዚአብሔር አገልግሎት በጣም ልዩ ነው። በተለይ ቀዳሚው ቃል የሚባል እዝል አለ፣ ሊቃውንቱ ያውቁታል። በጣም የተለየ ነው። ውስጥ ከስነ ፍጥረት እስከ ጽንሰቱ ድረስ ቁልጫ ነው የተነተነው ቅዱስ ያሬድ። ያ ሁሉ ነገር ቀርቶ ሲነበብ የሚውል አጠቃላይ የሰው ልጅ 5500 ዘመን የተቀበለው መከራ፣ ከዚያ የነቢያት ትንቢት፣ ከዚያ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በአጭር ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ስንል አሁን ስለታየ ነው እንጂ ከሰማይ የመጣ ራሱ አካላዊ ቃል ነው። ሰው ሲሆን ነው ኢየሱስ ክርስቶስ ተብሎ የሚጠራው። እና እሱ ወደዚህ ዓለም መጥቶ የተቀበለውን መከራ በምላት በስፋት የሚናገሩ የቅዱሳት መጻሕፍት ክፍሎች ናቸው ሲነበቡ የሚውሉት። እንዲሁም የግብረ ሕማሙ ገና ሲጀምር የሚለው ነገር አለ። ከሙሴ ኦሪት፣ ከነቢያት ትንቢት፣ ከመዝሙረ ዳዊት፣ ከቅዱሳት ወንጌላት፣ ከመጻሕፍት ሊቃውንት በአጠቃላይ ከብዙዎቹ መጻሕፍት ተሰብስበው ነው ሲነበብ የሚውል። ያ ደግሞ እንዳልኩሽ እግዚአብሔር ሰው እንዴት ፈጠረው? ምን አይነት ሕግ ሰራለት? ሰው እንዴት ተሳሳተ? ሲሳሳት እንዴት ሆነ? አወዳደቁ እንዴት ከፋ? አርአያ ሥላሴን ይዞ የተፈጠረ ሰው ከሰማይ በታች ሁሉን ግዛ ንዳ የተባለ አሁን ግን ተገዥ ሲሆን ሲቀጠቀጥ ግዙ ራሱ ማነው? ሰይጣን ነው። የሰው ልጅ ያን ሁሉ መከራ እንዴት እንደተቀበለ ኋላም ክርስቶስ የሰው ልጅ መከራ ለማስወገድ ለአዳም በገባው ቃል ኪዳን መሰረት ከ5500 ዘመን በኋላ ወደዚህ ዓለም መጥቶ እንዴት እንደተጸነሰ፣ እንዴት እንደተወለደ፣ እንዴት እንደተመላለሰ
እንዴት መከራ እንደተቀበለ ይህን ሁሉ ንባብ እያነበብን ትርጓሜውን እየተረዳን እየሰማን እንዳልኩሽ መጋቢት ባለ እግዚአብሔርን የሚያክል ባል ቅዳሴ እንዳይቀደስ ሆኖ እንዴት አይሰገድም የሚባል ይሰገድ የሚሉ አሉ። አዎ በነገራችን ላይ ከአሁን በፊትም ተወስኗል፣ ይሰገዳል ተብሎ ተወስኗል። ታላላቅ የጉባኤ ቤት መምህራን 4 አይና የሚባሉት ይሰገዳል። አይሰገድም የሚሉትን በክፋት አላየው። ሁልጊዜም እንዲህ ያለ ክርክር በክፋት መተርጎም የለበትም። ግልጽ ነው አይደል? ሐሳብ በክፋት አይደለም። መናፍቅ አያሰኝም፣ ክፉ ነው አያሰኝም። ነገር ግን ዋናው ማሰሪያ ነጥቡ ያ ሳምንት የምናስበው የሰው ልጅ የ5500 ዘመን መከራና እንዲሁም ኢየሱስ ክርስቶስ ለዓለም ሲል ወደዚህ ዓለም መጥቶ የተቀበለውን መከራ የምናስብበት ስለሆነ መከራ ደግሞ በብዛት የሚታሰበው በስግደት ላብን በማንጠፍጠፍ ወገብን በማጉበጥ ጉሮሮን በማድረቅ አንጀትን እጥፍ አድርጎ በመራ